ሰላም ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? ፍሬሽማን ሳይኮሎጂን እየተማማርን ነው የምንገኘው። ዛሬ ቻፕተር ፎር ላይ ደርሰናል። ቻፕተር ፎር እንግዲህ ሜን ቶፒኩ ስለ ሚሞሪ ኤንድ ፎርጌቲንግ ነው የሚያወራው። የሚሞሪ ኤንድ ፎርጌቲንግ የሚለውን በሁለት ከፍለን ሚሞሪን ለብቻ ፎርጌቲንግን ለብቻ ለማየት እንሞክራለን ማለት ነው። እስከ ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያው ፓርት ስለ ሚሞሪ ስለ ኔቸር ኤንድ ዲፊኒሽን ኦፍ ሚሞሪ እናያለን ማለት ነው። ዲፊኒሽኑ ስናይ ሚሞሪ ማለት ኢዝ ሪቴንሽን ኦፍ ኢንፎርሜሽን ዋት ኢዝ ለርንድ ኤርሊየር ኦቨር ታይም። ሚሞሪ ማለት ብዙም ዲፊኒሽኑ የሚያስቸግራቸው አይመስለኝም፣ አዲስ አይሆንብንም እና ሚሞሪ ማለት ሪቴንሽን ኦፍ ኢንፎርሜሽን ነው። የሆነ መረጃን የሆነ ኢንፎርሜሽን አእምሯችን ውስጥ ማስቀመጥ ነው። ከየት ካለፈው ጊዜ ለፊውቸር ዩዜጅ ተብሎ ማስቀመጥ ስቶር ማድረግ ነው። ካለፈው ጊዜ ኢት ኢዝ the way in which we recorded the past for the later using the present ማለት ያለፈውን አሁን ላይ ለመጠቀም ወር ፕሬዘንት ላይ ጥቅም ላይ ለማዋል ብለን ያለፈውን ነገር ያለፈውን ኢንፎርሜሽኖች ሪቴን የምናደርግበት ወር የምናስቀምጥበት መንገድ ነው ሚሞሪ የምንለው ማለት ነው። ሲምፕሊ ሚሞሪ ኢዝ ሪሜምበሪንግ ፕሪቪየስሊ ለርንድ ኤክስፒሪየንስ ነው። ባጭሩ ሚሞሪ ማለት ምን ማለት ነው? ሪሜምበሪንግ ፕሪቪየስሊ ለርንድ ኤክስፒሪየንስ ማለት ከዚህ ቀደም የተማርናቸውን ነገሮች ማስታወስ ማለት ነው። ትውስታ ማለት ነው ባጭሩ። ከዚህ ቀደም የተማርናቸው የተለያዩ ኤክስፒሪየንስ ያደረግናቸው የተለያዩ የተማርናቸውን ነገሮች ምን ማድረግ ነው? ትውስታችን ውስጥ ማኖር ማስቀመጥ ማለት። ቱ ለርን አባውት ዘ ኔቸር ኦፍ ሚሞሪ ኢት ኢዝ ዩዝፉል ቱ ሴፓሬት ዘ ፕሮሰስ ፍሮም ዘ ስትራክቸር ማለት ነው። ሚሞሪ እያልን ስናወራ እንግዲህ እነዚህ ሁለት ነገሮች አሉት ማለት በውስጡ። አንደኛው ፕሮሰስ ሚሞሪ ፕሮሰስ ነው። ሁለተኛው ደግሞ ሚሞሪ ስትራክቸር የሚለው። እነዚህ ነገሮች ለያይተን ማየት ያስፈልጋል ማለት ነው። ለያይተን ማየት ያስፈልጋል። ሶ ሚሞሪ ፕሮሰስ ስንል ምን ማለት ነው? ባይ ዊች ዊ ኢንኮድ እናደርጋለን። ኢንኮድ ስቶር ኤንድ ሪትራይቭ የምናደርግበት ነው ፕሮሰስ የምንለው ማለት ነው። ዋት ወስ ለርንድ ኤርሊየር ከዚህ ቀደም የተማርናቸውን ነገሮች ማለት ባለፉ ጊዜ ላይ የተማርናቸውን ነገሮች ምን ማለት እንደሆነ አንድ በአንድ ለማየት እንሞክራለን። ሚሞሪ ፕሮሰስ ኢዝ ሜንታል አክቲቪቲ ዊ ፐርፎርም ቱ ፑት ኢንፎርሜሽን ኢን ዘ ሚሞሪ ቱ ኪፕ ዴር ኤንድ ቱ ሜክ ዩዝ ኦፍ ኢት ሌተር። ሚሞሪ ፕሮሰስ ስንል ኢትስ ሜንታል አክቲቪቲ ነው። አእምሯችን ውስጥ የሚሰራ ሂደት ነው። ፕሮሰስ ነው፣ አክቲቪቲ ነው። አእምሯችን ውስጥ ያለ ነገር ማለት በአእምሯችን ውስጥ። ይህም ደግሞ ምንድነው የሚሆነው? ፑት ኢንፎርሜሽን ሚሞሪ የተለያዩ መረጃዎችን ትውስታችን ውስጥ ያስቀምጣል። እዛው የተቀመጠበት ቦታ ላይ እንዲቆይ ያደርጋል። እንዲሁም ደግሞ ፎር ሌተር ዩስ ምን እንድንሆን ያደርጋል? ጥቅም ላይ እንድናውለው የሚያደርገው ነው የሚሞሪ ፕሮሰስ ብለን የምናወራው ነገር ማለት ሲ ሜንታል አክቲቪቲ ነው። አእምሯችን ውስጥ ያለ ነገር ነው። ይሄ ምንድነው? አእምሯችን ውስጥ ያለ አክቲቪቲ ኢንፎርሜሽኖችን አእምሯችን ውስጥ ይቀመጣል፣ እዛ እንዲቆይ ያደርጋል። ከዛ በኋላ የሆነ መጠቀም ስንፈልግ ከዛ ቦታ አውጥተን የምንጠቀምበትን አክቲቪቲ ፕሮሰስ ሚሞሪ ፕሮሰስ እንለዋለን ማለት ነው። ሶ ይሄ ደግሞ ሶስት ቤዚክ ስቴፖች አሉት ማለት ነው። ሶስት ቤዚክ ስቴፖች አሉ፣ ቅድም እናያቸዋለን። ያለ ኢንኮዲንግ፣ ስቶር እና ሪትራይቫል ነው ማለት ነው። ኢንኮዲንግ የምንለው የመጀመሪያው ስቴፕ ምንድነው? ቴክን ፍሮም ኮምፒውተር ሳይንስ ነው። ዘ ተርም ኢንኮዲንግ ሪፈርስ ቱ the form or that the code in which an item of information is to be placed in memory። ኢንኮዲንግ ማለት እዚህ ጋር ያሉት አብዛኞቹ ቃል ኢንኮድ፣ ስቶር፣ ሪትራይቭ ምናምን የምንላቸው ከኮምፒውተር የተወሰዱ ቃላቶች ናቸው። ሳምሃው ከእነሱ ጋር የሚያመሳስል ይሄ ኮምፒውተር የሚባለው ነገር ከኛ ሜንታል ፕሮሰስ ጋር በሚያመሳስል ነገር ስለተሰራ ማለት ነው። እና በዛ መሰረት ኢንኮዲንግ ማለት ነው የሆነ ነገር መጽሐፍ ማለት ነው ባጭሩ። ቴክን ፍሮም ኮምፒውተር ሳይንስ ዘ ተርም ኢንኮዲንግ ሪፈርስ ቱ ፎርም ኦር ዘ ኮድ ኢን ዊች አን ኢንፎርሜሽን ኢዝ ቱ ቢ ፕሌስድ ኢን ሚሞሪ። ሚሞሪያችን ላይ ሊቀመጥ በሚችል መንገድ ምን ማለት ነው? የሆነ ነገር መጻፍ፣ እዛ ላይ ራይት ማለት ነው፣ መጻፍ እንደማለት ነው ኢንኮዲንግ ማለት። ኢት ኢዝ ዘ ፕሮሰስ ባይ ዊች ኢንፎርሜሽን ኢዝ ኢኒሻሊ ሪከርድድ ኢን ዘ ፎርም ኢዝ ኤብል ቱ ሚሞሪ ማለት ነው። ሚሞሪያችን ላይ ሊቀመጥ ትውስታችን ላይ ሊቀመጥ በሚችል ፎርም የተለያዩ ኢንፎርሜሽኖች ሲተላለፉ ኢንኮዲንግ እንላለን። In encoding, we transform a sensory inputs into a form or a memory code that can be further processed ማለት ነው። በዚህ ኢንኮዲንግ በሚባልበት የመጀመሪያው ስቴፕ ላይ ምንድነው የሚደረገው? ኢንፎርሜሽኖች ከሴንሰሪ ኢንፑት ወደ ሚሞሪ ኮድ ይቀየራሉ ማለት ኢንቱ ኤ ፎርም ኦፍ ሚሞሪ ኮድ ዛት ካን ቢ ፈርዘር ፕሮሰስ። ከዛ ፕሮሰስ ሆኖ ወደ ቀጣዩ ስቴፕ የሚሄዱት ማለት ወደ ቀጣዩ ስቴፕ የሚሄዱት ማለት ነው። ሴንሰሪ ኢንፑት ማለት የተለያዩ ሴንስ ኦርጋኖቻችን አሉ። በነዛ ሴንስ ኦርጋኖቻችን አማካኝነት የሚመጡ ኢንፎርሜሽኖች ኢንኮድ እየተደረጉ ነው ማለት ነው። ኢንኮድ ሲደረጉ ወዴት ነው? ወደ አእምሯችን ላይ ወደ ሚሞሪ ፎርም ቀይሮ ወደ ሚሞሪያችን ላይ ወደሚያስቀምጥበት መልክ ይሄዳል ማለት ነው። ስለዚህ ከሴንሰሪ ኢንፑት የሚቀበለው ወደ ሚሞሪ ኮድ ይሆናል ማለት ነው። ሚሞሪያችን ላይ ሊነበብ በሚችልበት ሚሞሪያችን ላይ መቀመጥ በሚችልበት መንገድ ይዘዋወራል ማለት ነው።
ሁለተኛው ደግሞ ስቶሬጅ ያልነው ነው። ስቶር ማለት ስቶሬጅ ኢት ኢዝ ኤ ሎኬሽን ዘ ሎኬሽን ኢን ዘ ሚሞሪ ሲስተም ዊች ማቴሪያልስ ኢዝ ሴቭድ ማለት ይህ ማለት ኢንኮድ ያደረግነው ነገር አለ አይደል? ሚሞሪያችን አንደርስታንድ ሊያደርገው እሱ ላይ ሊቀመጥ በሚችል መልክ የተቀየሩ ኢንፎርሜሽኖች ሴቭ ተደርገው የሚቀመጡበት ቦታ ማለት ነው ስቶሬጅ ማለት። ስቶሬጅ ዘ ፐርሲስተንስ ኦፍ ኢንፎርሜሽን ሚሞሪ ማለት ነው። ሚሞሪያችን ላይ ያለው ኢንፎርሜሽንን ቀጣይነት ባለው መንገድ ማስቀመጣችን ነው ስቶሬጅ የምንለው ማለት ነው። ኢንፎርሜሽኖች የሆነ ጊዜ ገብቶ መውጣት ብቻ ሳይሆን በኋላ ላይ በስትራክቸር ላይ እናያቸዋለን እና ፐርሲስተንት በሆነ መንገድ ፎር ሳም ዱሬሽን ለተወሰነ ጊዜ ምናምን ሜሞሪያችን ላይ የሚቀመጡትን ነገሮች ምን እንላለን? ስቶሬጅ እንላለን ማለት ነው። ሪትራይቫል ማለት ደግሞ ሶስተኛው ኢዝ ዘ ፖይንት አት ዊች ዋን ትራይስ ቱ ሪሜምበር ቱ ሰርች አፕ ኤ ፓርቲኩላር ሜሞሪ ትሬስ ፍሮም አሞንግ ኦል ዘ አዘርስ ዊ ሃቭ ስቶርድ ማለት ነው። ሪትራይቫል ማለት አሁን ለምሳሌ አሁን ኢንኮዲንግ ብለናል፣ ከዛ ስቶሬጅ ምናምን ብለናል እና በዚህ መንገድ ብዙ ያለፉ ነገሮች ይኖራሉ አእምሯችን ላይ ስቶር ያደረግናቸው ነገሮች እና ከእነዚህ ስር የምንፈልገውን ነገር መርጠን ማውጣትና ጥቅም ላይ ማዋል ማለት ሪትራይቫል እንላለን ማለት ነው። ዋንስ ዋን ትራይስ ቱ ሪሜምበር ቱ ሰርች አፕ ፓርቲኩላር ሜሞሪ ማለት የሆነ ማስታወስ የፈለግነውን ለምሳሌ አእምሯችን ላይ ብዙ ትውስታዎች አሉ አይደል? ከእነሱ ስር የሆነ ማስታወስ የምንፈልገውን ሲንግል ነገር ፎር ኤግዛምፕል አሁን ኮሌጅ ወር ዩኒቨርሲቲ ተማሪዎች ነና ስለ ሃይ ስኩል ስንል ቀጥ ብሎ ሄዶ ምን ያደርጋል? ስለ ሃይ ስኩል ላይፍ የምናስታውስበት ሪትራይቭ የምናደርገው ከሌሎች ከብዙ ነገሮች መሀል የሃይ ስኩል ህይወታችንን ብቻ የምናስታውስበት መንገድ ነው ሪትራይቫል የምንለው። ሶ ሪትራይቫል ማቴሪያል ኢን ሚሞሪ ስቶሬጅ ኢዝ ሎኬትድ ብራውት ኢንቱ አዌርነስ ኤንድ ዩዝድ ማለት ሪትራይቫል በምንልበት ጊዜ ስቶር ያደረግነው አለ ስቶሬጅ ላይ ያስቀመጥነውን የተለያዩ ማቴሪያሎች ወይ የተለያዩ ኢንፎርሜሽኖች ወደ አዌርነስ አሁን ላይ ወደ ማስተዋል መምጣት ማለት ነው ሪትራይቫል ማለት ማለት ጀስት ማውቁ ብቻ አለ ዝም ብሎ የተቀመጠው ነገር ግን እኛ አሁን ላይ ያልፈለግነው ነገር ጀስት አሁን ለምሳሌ ቤተ መጻሕፍት ላይ ብዙ ላይብረሪ ስር ብዙ መጽሐፍቶች ሊኖሩ ይችላሉ። ከነዛ መጽሐፍት ውስጥ የምንፈልገውን ነጥሎ ማውጣትና መጽሐፎቹ እዛ ውስጥ መኖራቸው ልዩነት አላቸው አይደል? ሪትራይቫል ስንል ብዙ መጽሐፎች አሉ ከነሱ ስር የምንፈልገውን አንዱን መጽሐፍ ማውጣትና ማየት እንደማለት ነው። ስለዚህ የሆነ ስቶሪ የተደረገ ነገር አለ ያን ስቶሪ የተደረገውን እሱን አውጥተን ወደ አዌርነሳችን አምጥተን ዩዝ ማድረግ ማለት ነው ሪትራይቫል ማለት ማለት ነው። ሶ ሁለተኛው ደግሞ ስለ ስትራክቸር ስቴጅስ ኦር ፎርምስ ኦፍ ሚሞሪ ስናይ ሚሞሪ ስትራክቸር ኢዝ ዘ ኔቸር ኦፍ ሚሞሪ ስቶሬጅ ኢትሰልፍ ሃው ኢንፎርሜሽን ኢዝ ሪፕሬዘንትድ ኢን ሚሞሪ ኤንድ ሃው ሎንግ ኢት ላስትስ ኤንድ ሃው ኢት ኦርጋናይዝ። ሚሞሪ ስትራክቸር ስንል ግን ምን እያልን ነው? እንግዲህ ፕሮሰስን እና ስትራክቸርን ለይተን ማየት ይጠበቅብናል ብለናል። ፕሮሰስ ማለት ሜንታል አክቲቪቲ ብለን አንስተን ነበር። አሁን ግን ስትራክቸር ስንል ምን እያልን ነው? ኢት ኢዝ ዘ ኔቸር ኦፍ ሚሞሪ ስቶሬጅ ኢትሰልፍ ነው። የስቶሬጁ ስቶር ብናደርግበት ቦታ የእሱ ኔቸር ምን ይመስላል የሚለውን ሃይ ኢንፎርሜሽን ኢዝ ሪፕሬዘንትድ ኢንፎርሜሽኖች በምን አይነት መንገድ ነው ተገልጸው የሚገኙት ሚሞሪያቸው ውስጥ እንዴት ነው ስቶር የተደረጉት? ሃው ሎንግ ኢት ላስትስ ማለት ነው ምን ያህል ጊዜ ሲቆያሉ ስቶር የተደረጉ ኢንፎርሜሽኖች፣ እንዲሁም ሃው ኢት ኢዝ ኦርጋናይዝድ እንዴትስ ኦርጋናይዝድ ተደርገው ነው ያሉት ምናምን የሚለው ዋት ዊ ኮል ኢት ሚሞሪ ስትራክቸር እንለዋለን ማለት ነው። አኮርዲንግ ቱ አትኪንሰን ኤንድ ሼፍሪን ሂውማን ሚሞሪ ኮንሲስትስ ኦፍ ስሪ ዲፈረንት በት ኢንተር አክቲንግ ሲስተም ኦፍ ስቴጅስ ማለት በእነዚህ ሰዎች ምን ብለው ነው ያዘጋጁት? ምናሉ የሰው ልጅ ትውስታው ሶስት የተለያየ ግን ደግሞ ኢንተራክት የሚያደርጉ ስቴጆች ኦር ሲስተሞች አሉት ይላል። የመጀመሪያው ሴንሰሪ ሚሞሪ ኦር ሴንሰሪ ሬጂስተር የምንለው ነው የመጀመሪያው ማለት ነው። ሴንሰሪ ሚሞሪ ኦር ሴንሰሪ ሬጂስተር የምንለው ነው። ሁለተኛው ደግሞ ሾርት ተርም ሚሞሪ የምንለው አለ። ሶስተኛው ደግሞ ሎንግ ተርም ሚሞሪ የምንለው አለ ማለት ነው። አንድ በአንድ እናያቸዋለን። ኢንፎርሜሽን ፕሮሰሲንግ ሞዴል ምንድን ነው የሚሆነው? መጀመሪያ ሴንሰሪ ኢንፑቶች አሉ። ሴንሰሪ ኢንፑቶች ማለት በተለያዩ በሴንስ ኦርጋኖቻችን አሁን በመዳሰስ ሊሆን ይችላል፣ በመቅመስ ሊሆን ይችላል፣ በማየት ሊሆን ይችላል፣ በማድመጥ እኛ ራሳችን ስንነካ ሊሆን ይችላል። ስኪናችን ላይ ባሉ በሴንሰሪ ኢንፑቶች ወደ ሴንሰሪ ሚሞሪ ይገባሉ ማለት ነው። ከዛ ከነዚህ ከሴንሰሪ ሚሞሪዎች ውስጥ አቴንሽን የሚያገኙ ነገሮች፣ አቴንሽን ማለት ብዙ ነገሮች አሉ። ከነዛ ስር ፎከስ አድርገን ወደ እኛ ውስጥ እንዲገቡ የምንጋብዛቸው ነገሮች ናቸው አቴንሽን የምንለውና እነሱ ወደ ምን ይሄዳሉ? ወደ ሾርት ተርም ሚሞሪ ይሄዳሉ ማለት ነው። ከዛ ከሾርት ተርም ሚሞሪ ደግሞ ኢንኮድ ተደርገው ወደ ምን ሊያልፉ ይችላሉ? በተለያየ መንገድ ወደ ሎንግ ተርም ሚሞሪ ሊሄዱ ይችላሉ ማለት ነው። ወይ ደግሞ እዛው ሾርት ተርም ሚሞሪ ላይ ሊቀሩ ይችላሉ ማለት ነው። በእነዚህ ጊዜ ደግሞ እነዚህ ኢንፎርሜሽኖች ይህን ስቴጅ ካለፉ ሎንግ ተርም ሚሞሪ ላይ ደርሰው ሊቀመጡ ይችላል። እንዲሁም ደግሞ በኋላ ላይ የምናየው ፎርጌቲንግ የምንለው ነገርም አለ ደግሞ ከትውስታችን ነገሮች ሊጠፉ ማለት ነው። አሁን ሴንሰሪ ሚሞሪ አካባቢ ዲኬ በምንለው መንገድ ሊጠፋ ይችላል። ሾርት ተርም ላይ ሎስ ኦር ዲስፕሌስመንት ዲኬ የሚባል አለ። ሎንግ ተርም ላይ ኢንተርፊረንስ ኦር ሎስት ኪው ምናምን የሚባሉ አሉ። በእነዚህ መንገድ ሊጠፋ ይችላል እና በኋላ ላይ እናያቸዋለን ማለት ነው።
ስለዚህ የመጀመሪያው ስቴጅ ምንድነው? ሴንሰሪ ሚሞሪ ኦር ሬጂስተር ያልነው ነው። ሶ ኢት ኢዝ ኤ ኮምፖነንት ኦፍ ዘ ሚሞሪ ሲስተም ዛት ሪሲቭስ ኢንፎርሜሽን ፍሮም ዘ ኢንቫይሮንመንት ነው። ሴንሰሪ ሚሞሪ ኦር ሴንሰሪ ሬጂስተር ስሙ ራሱ እንደሚያወራው ሬጂስተር ማድረግ አይደለም፣ መመዝገብ ማለት ነው። አዲስ የሚመጣን ነገር እኛ ጋር መዝግበን የምናስቀምጥበት ነው። ይህ ኮምፖነንት ምንድን ነው የሚያደርገው? ሪሲቭ ኢንፎርሜሽን ፍሮም ዘ ኢንቫይሮንመንት ነው። ከኢንቫይሮንመንቱ ከውጭው ካለ አካል ምንድን ነው የሚያደርገው? ኢንፎርሜሽንን መቀበል ነው ማለት የሴንሰሪ ሚሞሪ ኦር የሴንሰሪ ሬጂስተር ስራ ማለት ነው። ኢት ኢዝ ኢንተርዌይ ቱ ሚሞሪ ኤንድ ዘ ፈርስት ኢንፎርሜሽን ስቶሬጅ ኤሪያ። ይህ ማለት ወደ ሚሞሪ መግቢያ ዌይ ነው። እንዲሁም ደግሞ መጀመሪያ ኢንፎርሜሽኖች ስቶር የሚደረጉበት ቦታ ነው ማለት ነው። ስቶር የሚደረጉበት ልክ ከኢንቫይሮንመንቱ ጋር ስንገናኝ ኢንፎርሜሽን ሪሲቭ የሚያደርግበት ቦታ፣ ሪሲቭ ሲያደርግ ደግሞ ራሱ ጋር ያስቀምጣል እና ይህ ዘ ፈርስት ኢንፎርሜሽን ስቶሬጅ ኤሪያ ምን የሚባልበት ነው ማለት ነው? ሴንሰሪ ሚሞሪ ኦር ሴንሰሪ ሬጂስተር የምንለው ነው ማለት ነው። ሴንሰሪ ሚሞሪስ አፊሊየትድ ዊዝ ዘ ትራንስዳክሽን ኦፍ ኢነርጂ ኦር ቼንጅ ፍሮም ዋን ፎርም ኦፍ ኢነርጂ ቱ ወደ አናዘር የሚቀየርበት ቦታ ነው። ዘ ታይፕ ኦፍ ኢንፎርሜሽን ኢዝ ቬሪ አኪሬት ኤንድ ኮምፕሊት ሪፕሬዘንቴሽን ኦፍ ዘ ኢንቫይሮንመንት በት ኢዝ አንፕሮሰስድ ማለት እዚህ ጋር በሴንሰሪ ሚሞሪ ኦር በሴንሰሪ ሬጂስተር ጊዜ የሚመጡ ኢንፎርሜሽኖች ምን አይነት ናቸው? በጣም አኪሬት ናቸው። ቬሪ አኩሬት እና ውጭ ያለውን ነገር ኮምፕሊትሊ ሪፕሬዘንት የሚያደርጉ ነገሮች ናቸው። ግን እነዚህ ሚሞሪ ምን የሆኑ አይደሉም? ፕሮሰስ ሊሆኑ ሚሞሪዎች አይደሉም ማለት ነው። የመጣው ኢንፎርሜሽን ፕሮሰስ የተደረገ አይደለም፣ ግን ውጭ ላይ ያለውን አኪሬትሊ የሚገልጽ እንዲሁም ደግሞ ኮምፕሊትሊ ሪፕሬዘንት ያደረግ ነው ውጭ ያለውን ነገር በሴንሰሪ ሚሞሪ ኦር በሴንሰሪ ሬጂስተር የምንቀበላቸው ኢንፎርሜሽኖች ማለት ነው። ካፓሲቲ ኦፍ ሴንሰሪ ሚሞሪ ኢዝ ቬሪ ላርጅ ሞር ኢንፎርሜሽን ዛን ዊ ካን ፖሲብሊ ሃንድል አት ዋንስ ማለት የስቶሬጁን ካፓሲቲ በምናይበት ጊዜ ሴንሰሪ ሚሞሪ ላይ ያለው የስቶሬጅ መጠን በጣም ላርጅ የሚባል ነው። እንዲሁም ሞር ኢንፎርሜሽን ዛን ዊ ካን ፖሲብሊ ሃንድል አት ዋንስ ነው። በአንድ ጊዜ እኛ መቆጣጠር ወር ደግሞ ሃንድል ማድረግ ኮንትሮል ማድረግ ከምንችለው በላይ ኢንፎርሜሽኖች ሊይዝ ይችላል። ዱሬሽን ኦፍ ኢንፎርሜሽን ኢዝ ቪዥዋል ኢንፎርሜሽን ስቶርስ ኢን አይኮኒክ ሚሞሪ ኢን ደ ፎርም ኦፍ ኢሜጅስ ኦር ማክሲመም ኦፍ 1 ሰከንድ ማለት ምን ያህል ጊዜ ይቆያሉ የሚለውን ስናይ ደግሞ ዱሬሽን በአይናችን የምንመለከታቸው በአይኮኒክ ሚሞሪ ላይ ነው ስቶር የሚደረጉት። እንዲሁም ደግሞ ማክሲመም ለምን ያህል ጊዜ ይቆያሉ በሴንሰሪ ሚሞሪ ሬጂስተር የምናደርገው ለ1 ሰከንድ ነው የሚቆዩት ማለት ነው። ኢፍ ደ ኢንፎርሜሽን ደግሞ አዲተሪ ከሆነ በጆሮችን የሚገባ ኢንፎርሜሽን ከሆነ በመስማት ማለት ነው ኢኮይክ ሚሞሪ ላይ ነው ስቶር የሚደረገው። እንዲሁም ደግሞ ይሄ ምን ያህል ጊዜ ሊቆይ ይችላል? 40 ሰከንድ ሊቆይ ይችላል ማለት ነው። ሞስት ኢንፎርሜሽን ብሪፍሊ ሄልድ ኢን ዘ ሴንሰሪ ሚሞሪ ሲምፕሊ ዲኬዝ ፍሮም ዘ ሬጂስተር ማለት ነው። አብዛኞቹ ብዙ አይነት ኢንፎርሜሽኖች ሊመጡ ይችላሉ ብለናል፣ ሃንድል ማድረግ ከምንችላቸው በላይ ምናምን ነገር። እንዲሁም ደግሞ ቅድም እንዳየ ነው ኢሜጅ ከሆነ ፎር 1 ሰከንድ፣ ሳውንድ ከሆነ ደግሞ ኦዲተሪ ከሆነ ፎር 2 ሰከንድ ይቆያል ብለናል አይደል? እነዚህ አብዛኞቹ ሴንሰሪ ሚሞሪ ሴንሰሪ ሬጂስተር ላይ የሚመጡ የኢንፎርሜሽን አይነቶች ምንድን ነው የሚያደርጉት? ዲኬ ያደርጋሉ። ከሬጂስተሩ ላይ ዲኬ ያደርጋሉ ማለት ቀስ እያሉ እየደበዘዙ ይጠፋሉ ማለት ነው። ሁሉም እዛ ላይ ረጅም ጊዜ መቆየት የሚችሉ አይደሉም። However, some of the information that has got attention and recognition passes on the short-term memory for further process. ግን ከብዙዎቹ ማለት የኛን አቴንሽን ያገኙ ወደ ምን ያልፋሉ ማለት ነው? ፎር ፈርዘር ፕሮሰሲንግ ወደ ሾርት ተርም ሚሞሪ ያልፋሉ፣ ወደ ሁለተኛው ስቴጅ ይመጣሉ ማለት ነው። ሁለተኛው ስቴጅ ሴንሰሪ ሾርት ተርም ሚሞሪ የምንለው ደግሞ ኢዝ ፓርት ኦፍ አወር ሚሞሪ ዛት ሆልድስ ኤ ኮንተንትስ ኦፍ አወር አቴንሽን ማለት ነው። ይሄ የእኛ የትውስታችን አንዱ ክፍል ሲሆን ምንድነው የሚያደርገው? የእኛን አቴንሽን ያገኙ ነገሮች ከሴንሰሪ ሚሞሪ ወደዚህኛው የሚያልፉበት መንገድ ነው ማለት ነው፣ ቦታ ነው ማለት ሁለተኛው ቦታ። ኮንሲስትስ ኦፍ ባይ ፕሮዳክት ኦር ኢንድ ሪዛልት ኦፍ ፐርሰፕቹዋል አናሊሲስ ነው። ምንድነው የሚይዘው? ይሄ የፐርሰፕቹዋል አናሊሲስን ፕሮዳክቶች ነው የሚይዘው። ፐርሰፕቹዋል አናሊሲስ ማለት የሆነ ነገር ተመለከትን፣ ያን የተመለከትነውን ወር ደግሞ የሰማነውን ነገር ወር ተች ያደረግነውን ነገር ምንድን ነው የምናደርገው? ብሬናችን የራሱን ሚኒንግ ሰጥቶ ኢንተርፕሬት ሰጥቶ የሳ ኢንድ ሪዛልት ወር ፕሮዳክት ነው ማለት ሾርት ተርም ሚሞሪ ላይ የሚቀመጡት። ሾርት ተርም ሚሞሪ ኢዝ ኢምፖርታንት ኢን ቫራይቲ ኦፍ ታስክስ ሰች አስ ቲንኪንግ፣ ሪዲንግ፣ ስፒኪንግ ኤንድ ፕሮብሌም ሶልቪንግ። ይህ እንግዲህ ሾርት ተርም ሚሞሪ የምንለው ብዙ ቦታ ላይ እንጠቀመዋለን። ፎር ኤግዛምፕል በምናስብበት ጊዜ፣ ስናነብ፣ ስንናገር እንዲሁም የተለያዩ ፕሮብሌሞችን ሶልቭ በምናደርግበት ጊዜ እንጠቀመዋለን ማለት ኢትስ ኦልሶ ኮልድ ወርኪንግ ኦር ኢሚዲየት ኦር አክቲቭ ኦር ፕራይመሪ ሚሞሪ ይባላል። ምክንያቱም ስራ የምንሰራበት ቦታ ነው። ከሎንግ ተርም ሚሞሪ በላይ በፍጥነት ጥቅም ላይ የምናውለው እሱ ነው። እንዲሁም አክቲቭ ነው፣ ሁሌ ስራ ላይ ያለ ነገር ነው እና ፕራይመሪ ሚሞሪ ይባላል የሾርት ተርም ሚሞሪ ማለት ነው። ታይፕ ኦፍ ኢንፎርሜሽን ኢን ሾርት ተርም ሚሞሪ አር ቪዥዋል ኢሜጅስ፣ ወርድስ፣ ሴንቴንስስ ሶ ኦን ሪሲቭድ ፍሮም ሴንሰሪ ሚሞሪ ማለት እነዚህ
ሾርት ተርም ሚሞሪ ላይ የሚቀመጡ ኦር ስራ ላይ የምናውላቸው የኢንፎርሜሽን አይነቶች በቪዥዋል ኢሜጆች ሊሆኑ ይችላሉ። የምንመለከታቸው ነገሮች የተለያዩ ወርዶች ሊሆኑ ይችላሉ፣ የተለያዩ ሴንቴንሶች ሊሆኑ ይችላሉ። እንዲሁም የተለያዩ አይነቶች ግን ከምን የሚመጡ ናቸው? ከሾርት ተርም ከሴንሰሪ ሚሞሪ የሚመጡ ሊሆኑ ይችላሉ ማለት ነው። ዱሬሽን ኦፍ ኢንፎርሜሽንን ስናይ ደግሞ አባውት እስከ 30 ሰከንድ ድረስ ሊቀዩ ይችላሉ ማለት ነው። ሾርት ተርም ሚሞሪ ደግሞ አራት የሆኑ ፊውቸሮች ወይ ካራክተሪስቲኮች አሉት ማለት ነው። የመጀመሪያ ኢትስ አክቲቭ ነው። ኢንፎርሜሽን ሪሜንስ ኢን ሾርት ተርም ሚሞሪ ኦንሊ ሶ ሎንግ አስ ዘ ፐርሰን ኢዝ ኮንሽስሊ ፕሮሰሲንግ ኤግዛማይኒንግ ኦር ማኒፑሌቲንግ ኢት ማለት ነው። የተለያዩ ኢንፎርሜሽኖች ሾርት ተርም ሚሞሪ ላይ የሚቆዩት ምን ሲሆኑ ነው? ይህን ሚሞሪ ጥቅም ላይ እያዋል ነው ከሆነ ኮንሽስሊ ፕሮሰስ አውቀን የሆነ ነገር እያሰብን እያሰላሰልን ከሆነ ፕሮሰስ እያደረግን ከሆነ ኦር ደግሞ ያን ፓርት ለመጠቀም ራሳችንን ስናነሳሳ ነው ማለት ጥቅም ላይ የምናውለው። ፒፕል ዩዝ ሾርት ተርም ሚሞሪ አስ ኤ ወርክ ስፔስስ ቱ ፕሮሰስ ኒው ኢንፎርሜሽን ኤንድ ቱ ኮል አፕ ሪሌቫንት ኢንፎርሜሽን ፍሮም ሎንግ ተርም ሚሞሪ። ስለዚህ ይህን እንደ ወርክ ስፔስ ነው የምንጠቀመው። ወርክ ስፔስ ማለት ስራ የምንሰራበት ቦታ ማለት ነው። አሁን ሎንግ ተርም ስራ የምንሰራበት ቦታ ስንል ምን እያልን ነው? አሁን የተለያዩ ኢንፎርሜሽኖችን ፕሮሰስ ለማድረግ ብለናል። እንዲሁም ደግሞ ሎንግ ተርም ሚሞሪ ላይ ያስቀመጥናቸውንም ነገሮች ወደዚህ አምጥተን የተለያዩ ፕሮሰስ ማድረግ የምንፈልገውን ነገር የምንሰራበት ቦታ ነው ማለት ነው። ሌላኛው ደግሞ የሾርት ተርም ሚሞሪ ካራክተሪስቲክ ምንድነው? ራፒድ አክሴሲቢሊቲ አለ። ኢንፎርሜሽን ኢን ሾርት ተርም ኢዝ ሬድሊ አቬሌብል ፎር ዩዝ ማለት ነው። ሁልጊዜ ክፍት ናቸው ጥቅም ላይ ለማዋል ማለት ሾርት ተርም ሚሞሪ ላይ ያሉ ኢንፎርሜሽኖች ማለት ነው። ኢን ዚስ ሪስፔክት ዘ ዲፈረንስ ቢትዊን ሾርት ተርም ሚሞሪ ኤንድ ሎንግ ተርም ሚሞሪ ኢዝ ዘ ዲፈረንስ ቢትዊን ፑሊንግ ፋይል ፍሮም ዘ ቶፕ ኦፍ ኤ ዴስክ ቨርሰስ ሰርቺንግ ፎር ኤ ፋይል ድራወር ማለት ቅድም ለምሳሌ በላይብረሪ አንስቼ ነበር። አሁን ከዚህ አንጻር የሎንግ ተርም እና የሾርት ተርም ሚሞሪ ምንድን ነው? ሎንግ ተርም አሁን ለምሳሌ ብዙ ስቶር የተደረጉ ኢንፎርሜሽኖች አሉ። አሁን ያ ሎንግ ተርም ሚሞሪ ልንለው እንችላለን። ከሱ ስር ደግሞ የሆነችዋን ነገር ነጥለን አውጥተን ማየት ማለት የሾርት ተርም ሚሞሪ ምሳሌ አድርገን ማንሳት እንችላለን ማለት ነው። በዛ አንጻር ለይተን ማየት እንችላለን። ሌላኛው ካራክተሪስቲክ ፕሪዘርቭ ዘ ቴምፖራል ሲኩዌንስ ኦፍ ኢንፎርሜሽን። ሾርት ተርም ሚሞሪ ዩዥዋሊ ሄልፕ አስ ቱ ሜንቴን ዘ ኢንፎርሜሽን ኢን ሲኩዌንሻል ማነር ፎር ኤ ቴምፖራሪ ፔሪድ ኦፍ ታይም ማለት ነው። ማለትም ሾርት ተርም ሚሞሪ አስ ኢትስ ኔም ኢንዲኬት ምንድን ነው? ሾርት እያለ አይደለም ጊዜያዊ ለሆነ ታይም ነው ማለት ነው ኢንፎርሜሽኖች እዛ ላይ የሚቀመጡት ማለት ነው። ለዛም ነው የሆነ የሚቀበለው ኢንፎርሜሽን አለ፣ እሱን ይዞት እንዲሁም ከሌላ ሎንግ ተርም ላይ ካስቀምጠው በመቀበል ነው አናላይዝ ኦር ፕሮሰሱን የሚያደርገው ማለት ነው። ለቴምፖራል ሲኩዌንስ ነው። ቴምፖራል ማለት ጊዜያዊ ለሆነ ማለት ፎር ሾርት ፔሪድ ኦፍ ታይም ነው ማለት ነው። ኢንፎርሜሽኖችን ፕሮሰስ ማድረግ የሚችለው ላዩ ላይ ስቶር ማድረግ የሚችለው ማለት ነው። ሊሚትድ ካፓሲቲ ነው ያለው። ሌላው ደግሞ ዘ ነምበር ኦፍ አይተምስ ዛት ሾርት ተርም ሜሞሪ ካን ሃንድል አት ኤኒ ዋን ታይም ኢዝ ስሞል። የኢንፎርሜሽን መጠን በተመሳሳይ ሰዓት ምን ማድረግ የሚችለው ስቶር ማድረግ የሚችለው ምን ያህል ነው ማለት ነው? በጣም አነስተኛ ነው ማለት ነው። ዊ ካን ኦቨርካም ዘ ሲቹዌሽን ዘ ሊሚቴሽን ኦፍ ኢንፎርሜሽን ዱሬሽን ባይ ዩዚንግ ሪሄርሳል ማለት አሁን የተለያየ አይነት መንገዶች አሉ። ምን የሚደረግበት ሊሚቴሽን ኦፍ ኢንፎርሜሽን ዱሬሽን ማለት ኢንፎርሜሽን የሚቆዩበትን ጊዜ ወር ጀስት ሚሞሪያችን ላይ ረጅም ጊዜ እንዲቆዩ ማድረግ የምንችልበት የተለያየ አይነት መንገዶች አሉ ማለት ዱሬሽኑ የምንጨምርበት። አንደኛው ሪሄርሳል የሚባል መንገድ አለ። ሪሄርሳል ማለት ምን ማለት ነው? ሁለት አይነት አለ የሪሄርሳል የምንለው ነገር ራሱ ማለት ነው። ሜንቴናንስ ሪሄርሳል እና ኢላቦሬቲቭ ሪሄርሳል ማለት ነው። ሜንቴናንስ ሪሄርሳል ማለት ኢንቮልቭስ ሪፒቲንግ ዘ ኢንፎርሜሽን ኢን ዘ ማይንድ ማለት የሆነን ኢንፎርሜሽን በተደጋጋሚ ለራሳችን መንገር ማለት። አሁን ለምሳሌ ሜንቴናንስ ሪሄርሳል ማለት ምን ማለት እንደሆነ የማያስፈልግ ምንድን ነው አለው። እቺን ዲፊኒሽኗን በተደጋጋሚ ለራሴ እነግረዋለሁ። ኢንቮልቭስ ሪፒቲንግ ዘ ኢንፎርሜሽን ኢን ዘ ማይንድ። ሜንቴናንስ ሪሄርሳል ማለት ኢንቮልቪንግ ሪፒቲንግ ዘ ኢንፎርሜሽን ኢን ዘ ማይንድ ምናምን ብዬ በተደጋጋሚ ማይንዴ ላይ ሪፒት ሳደርገው የሚይዘው ሜንቴናንስ ሪሄርሳል ይባላል ማለት የሪሄርሳል አይነት። ሁለተኛ ኢላቦሬቲቭ ሪሄርሳል ማለት የሆነን ኢንፎርሜሽን ከተለያዩ ነገሮች ጋር በመያያዝ ውስጤ እንዲቀመጥ ሳደርግ አእምሮ ውስጥ እንዲቀመጥ ሲያደርግ አሶሺየቲንግ ዘ ኢንፎርሜሽን ዊዝ ዲፈረንት ቲንግስ ኤንድ ፐርሰን ዛት ዩ ኦልሬዲ ናው ማለት ከሆነ ነገሮች ጋር እያገናኘን ማለት ነው። አሁን ለምሳሌ የሆነ ነገር ስንይዝ አሁን ከሆነ ቦታ ጋር አሶሺየት እያደረገን ማለት ነው። ከሆነ ቦታ ጋር እያሶሺየት አሁን የሆነ ዲፊኒሽን ስንይዝ ለምሳሌ ከሆነ ሰው የሆነን ሰው እያሰብን እንደዚህ እንደዚህ ስንል ያን ሰው ስናይ ያ ስቶሪ ያደረግንበት ሪሄርስ ልናደርግ ስለሚረዳን ማለት ያ ኢላቦሬቲቭ ሪሄርሳል እንላለን። ዚስ ካይንድ ኦፍ ሪሄርሳል ኢዝ ኖት ኦንሊ ሪቴንስ ኢንፎርሜሽን ኢን ሾርት ተርም ሜሞሪ በት ኦልሶ ሄልፕስ ቱ ሙቭ ኢንፎርሜሽን ፍሮም ሾርት ተርም ሜሞሪ ቱ ሎንግ ተርም ሜሞሪ። ይሄ ኢላቦሬቲቭ ሪሄርሳል የምንለው
ምን የሆነ ኢንፎርሜሽንን ሾርት ተርም ሚሞሪ ላይ ማቆየት ብቻ ላይ ሳይሆን ሌላም ትልቅ ጥቅም አለ። ይህ ጥቅም ምንድን ነው? ከሾርት ተርም ሚሞሪ ወደ ሎንግ ተርም ሚሞሪ ኢንፎርሜሽኖች ሙቭ እንዲያደርጉ ወደዛ እንዲዘዋወሩ ለማድረግ ይረዳል ማለት ነው። ሌላኛው ደግሞ ሁለተኛው ዱሬሽኑን መጨመር የምንችልበት መንገድ ቻንኪንግ የሚባለው። ቻንኪንግ ማለት ግሩፒንግ ላርጅ ዩኒትስ ኦፍ ኢንፎርሜሽን ኢንቱ ሚኒንግፉል ስሞል ፒስስ ማለት። ይሄ በጣም ላርጅ ዩኒት ኦፍ ኢንፎርሜሽን ሲሰጠን፣ በጣም ብዙ ኢንፎርሜሽኖች ሲሰጠን እነዚህን አእምሯችን ውስጥ ለመያዝ ምን እናደርጋለን? ወደ ስሞለር ፒስስ በመከፋፈል ወደ አነስት ወዳሉ ክፍሎች በመከፋፈል ለመያዝ አመቺ በሆነ መንገድ ማስቀመጥ ነው። አሁን ለምሳሌ ስልክ ቁጥር 10 ዲጂት አይደለ? እኛ ግን ስንይዝ እንዴት አድርገን ነው የምንይዘው? ስልክ ቁጥር አሁን ሁለት ዲጂት እያደረገ ነው 09 10 ምናምን 20 ምናምን እያለን ሁለት ዲጂት እያደረግን እንደምንይዘው፣ ግን በዋነኝነት ስልክ ቁጥር ስንት ዲጂት ነው? 10 ዲጂት ነው። 10ሩን ዲጂት ሙሉ በአንዴ መጥራት ስለሚከብድ ወይ ሁለት ወይ ሶስት እያደረግን እየከፋፈልን መያዝ ነው። ቻንኪንግ ኢዝ ግሩፒንግ ኦር ፓኪንግ ኦፍ ኢንፎርሜሽን ኢንቱ ሃየር ኦርደር ዩኒትስ ዛት ካን ቢ ሪሜምበር አስ ሲንግል ዩኒትስ ማለት ነው። በጣም ላርጅ ዩኒት ኦፍ ኢንፎርሜሽኖችን ምንድነው የምናደርገው? ወደ ስሞለር ፒስስ አድርገን እንደ ሲንግል ዩኒት አድርገን ማንበብ ማለት ነው። እንደዛ አድርገን ለማስታወስ መሞከር ነው። ዘ ቻንክ ሜይ ቢ ኤ ወርድ፣ ኤ ፍሬዝ፣ ኤ ነምበር፣ ኤ ሴንቴንስ፣ ኢቭን ቪዥዋል ኢሜጅስ ኤንድ ኢት ዲፔንድስ ኦን ፕሪቪየስ ኤክስፒሪየንስ። ቻንክ የምናደርገው ነገር ሊሆን ይችላል። ኢት ሜይ ቢ ወርድ ሊሆን ይችላሉ፣ ቃላቶች ሊሆኑ ይችላሉ፣ ፍሬዝ ሀረጎች ሊሆኑ ይችላሉ፣ ወይ ሴንቴንስ አረፍተ ነገር፣ ኢቨን የተለያዩ ኢሜጆች ሊሆኑ ይችላሉ ማለት ነው። ይህ ዲፔንድ የሚሆነው በምንድን ነው? በፕሪቪየስ ኤክስፒሪየንስ ማለት ነው። አሁን ኤግዛምፕል ይህን 12 ዲጂት ቁጥር ተመልከቱ። 3 4 5 8 1 2 6 9 6 7 1 5 ነው። ይህን እንዲህ በኦርደር ቀጥታ አስታውሱ ቢባል ሊያስቸግር ይችላል። ግን ምን እናደርጋለን? ስሪ ቻንክ እናደርገዋለን። ስሪ ቻንክ ማለት ወደ ሶስት የተለያየ ግሩፕ እንከፍለዋለን ማለት ነው። አሁን ለምሳሌ 3458 1269 6715 ብለን እንደዚህ ከዚህም የተሻለ አለ ብለን የምናስበው ካለ በዛ መንገድ ከቻንክ በማድረግ መያዝ እንችላለን ማለት ነው። ሌላኛው ደግሞ ሎንግ ተርም ሚሞሪ ነው። ከስትራክቸሩ መካከል ከሚሞሪ ስትራክቸር መካከል ሎንግ ተርም ሚሞሪ ማለት ኢት ኢዝ ሪላቲቭሊ ፐርማነንት ስቶሬጅ ኦፍ ሚኒንግፉል ኢንፎርሜሽን ማለት። ይሄ ከሌሎች አንጻር ፐርማነንት ማለት በቋሚ መንገድ በማንረሳበት መንገድ ትውስታችን ላይ ኢንፎርሜሽኖችን ስናስቀምጥ ሎንግ ተርም ሚሞሪ ላይ ተቀመጠ እንላለን ማለት ነው። ኢት ሆልድስ ኢንፎርሜሽን ዛት ኢዝ ዌል ለርንድ ማለት። ይሄ ምን አይነት ቀደምም ብለናል። ፎር ኤግዛምፕል የሪሄርሳል አይነቶች ላይ ስናወራ ኢላቦሬቲቭ ሪሄርሳል፣ በእንደዛ አይነት መንገድ ዌል ለርንድ ማለት በጣም በአሪፍ መንገድ የተማርናቸውን ነገሮች በተደጋጋሚ የተማርናቸውን ነገሮች ምናምን ስቶር የሚደረጉበት ቦታ ነው ማለት ነው። ታይፕ ኦፍ ኢንፎርሜሽን እዚህ ሎንግ ተርም ሚሞሪ ላይ የሚቀመጡት ምን አይነት ናቸው? የተለያዩ ፋክቶች ትሩዞች አሏ፣ እውነት የሆኑ ነገሮች ማለት ነው። ፎር ኤግዛምፕል ፀሐይ በምስራቅ ወጥታ በምዕራብ ትጠልቃለች ምናምን የመሳሰሉ ነገሮች ምናምን፣ በረዶ በዚህ ዲግሪ ሴልሲየስ ይቀልጣል፣ በዚህ ዲግሪ ሴልሲየስ ሲሆን ውሃ ይፈላል ምናምን እየተባለ የተማርናቸውን ፋክት የሆኑ ነገሮች ሎንግ ተርም ሚሞሪ ላይ ነው የሚቀመጡት። የተለያዩ ክስተቶች ናውሌጅ እውቀት የምንላቸው የተለያዩ ስኪሎች ክህሎቶች፣ ቪዥዋል ኢሜጆች ሊሆኑ ይችላሉ፣ ቨርባል ዩኒቶች ወር ሌሎችም የሚቀመጡበት ቦታ ነው ማለት ነው። ካፓሲቲ ኦፍ ሎንግ ተርም ሚሞሪን በምናይበት ጊዜ ኢትስ ኖ ፕራክቲካል ሊሚት፣ ይሄ ነው የሚባል ሊሚት የለውም፣ ገደብ የለውም። ሎንግ ተርም ሚሞሪ በጣም ብዙ ኢንፎርሜሽኖችን የመያዝ አቅም አለው ማለት። ዱሬሽን ኦፍ ኢንፎርሜሽን ኢን ዲስ ሚሞሪ ሃስ ኖ ሊሚትድ ታይም። እንዲሁም ደግሞ ኢንፎርሜሽኖች ምን ያህል ይቆያሉ የሚለውን ሎንግ ተርም ሚሞሪ ላይ ሊሚት የለውም። ይሄን ያህል ጊዜ ይቆያል ብለን የምናስቀምጠው ሊሚቴሽን የለውም። ኦር ኢት ስቶርስ ኢንፎርሜሽን ፎር ኢንዲፊኒት ፔሪድ ማለት ረዘም ላለ ጊዜ ኢንፎርሜሽን በውስጡ ያስቀምጣል ማለት። ዘ አክሰስ ኦፍ ኢንፎርሜሽን ፍሮም ሾርት ተርም ሚሞሪዝ ኢሚዲየት በት ዘ አክሰስ ኦፍ ኢንፎርሜሽን ፍሮም ሎንግ ተርም ሪኳየርስ ታይም ኤንድ ኢንፈርት ማለት ነው። ሾርት ተርም ሚሞሪ ላይ ያስቀመጥናቸውን ኢንፎርሜሽኖች አክሰስ ለማድረግ እዛው በምናስብበት ቅጽበት ከሾርት ተርም ሚሞሪ ኢንፎርሜሽኖችን አክሰስ ማድረግ እንችላለን ማለት። ግን ሎንግ ተርም ላይ ያስቀመጥናቸው ሚሞሪዎች አክሰስ ለማድረግ ምን ማድረግ ይጠበቅብናል ማለት? አክሰስ ለማድረግ ታይም እና ኢፈርት ይፈልጋል፣ ጊዜ ይፈልጋል። ቶሎ ማሰብ እንደጀመርን ላናስታውሳቸው እንችላለን። እንዲሁም ደግሞ ለማስታወስ ቅድም ፎር ኤግዛምፕል ኢላቦሬቲቭ ምናምን ያልነው አለ፣ እነዛን ነገሮች ማሰብ ይጠበቅብናል ማለት ነው። ሎንግ ተርም ሚሞሪ ሃስ ቱ ካታጎሪ፣ ሁለት ካታጎሪ ያለው ሎንግ ተርም ሚሞሪ ማለት ሁለት ካታጎሪ ያለው። የመጀመሪያው ካታጎሪ ምንድነው? ዲክላሬቲቭ ኦር ኤክስፕሊሲት ሚሞሪ ይባላል። ይሄ ምንድነው የሚያወራው? ኮንቴንስ ዘ ኮንሽስ ኮሌክሽን ኦፍ ኢንፎርሜሽን ሰች አስ ፋክትስ ኦር ኢቨንትስ ዛት ካን ቢ ቨርባሊ ኮሚኒኬትድ ማለት። አሁን ቅድም ፋክቶች ሊቀመጡ ይችላሉ ብለናል፣ ኢቨንቶች፣ ናውሌጅ፣ ስኪል ምናምን ነገር ብለናል። ይህም በሁለት ከፍለን እናያለን። ስንከፍል የመጀመሪያው ክላሲፊኬሽን ምንድነው?
ዲክላሬቲቭ ኦር ኤክስፕሊሲት ሚሞሪ የምንለው ነው። ይሄ ምንን ነው የሚይዘው? ኮንሽየስ ኮሌክሽን ኦፍ የተለያዩ ፋክቶችን ማለት ነው። ኮንሽየስ ሆነን የምንሰበሰባቸው ኢንፎርሜሽኖች ለምሳሌ የተለያዩ ፋክቶች እንዲሁም ኢቨንቶች ማለት ነው። እነዛ ደግሞ ምን የሚሆኑ ናቸው? ቨርባሊ ጀስት አሁን እኔ በአፍ እንደማወራው የማወራችሁን ነገሮች ማለት በወርድ እንደዚህ የሚገለጹ ነገሮችን ዲክላሬቲቭ እንላለን ማለት ነው። ይህም ደግሞ በሁለት ይከፈላል። ሴማንቲክ ሚሞሪ የሚባለው የመጀመሪያው ክላሲፊኬሽን ሲሆን ምን ይይዛል? ስቶር ፋክቹዋል ናውሌጅ እውነት ፋክት የሆኑ ነገሮች አሉ፣ ዩኒቨርሳል ትሩዝ የሆኑ ነገሮችን ፎር ኤግዛምፕል ሩሎች፣ የተለያዩ ህጎች፣ የተለያዩ ኮንሰፕቶች፣ የተለያዩ ወርዶች፣ ፕሮፖዚሽን፣ ኢሜጅ፣ አውራቢሊቲ ቱ ዱ ማትስ ምናምን እነዚህ ሴማንቲክ ሚሞሪ ላይ ይባላሉ ማለት ነው። ዚስ ኢንክሉድስ ናውሌጅ አባውት ዘ ሚኒንግ ኦፍ ወርድስ። አሁን ለምሳሌ የሆነን ወርድ ሚኒንግ ማለት ነው። የሆነን ወርድ ሚኒንግ ሚሞሪ ስንል ለምሳሌ አሁን ይሄ ሚሞሪ የሚለው የቃሉ ዲፊኒሽን ራሱ የሚቀመጠው ሴማንቲክ ሚሞሪ ላይ ነው ማለት ነው። አስዌላስ ጀነራል ናውሌጅ ምናምን የሚባሉትም ሴማንቲክ ሚሞሪ ላይ ፎር ኤግዛምፕል ለንደን ኢዝ የካፒታል ኦፍ ኢንግላንድ። ይሄ ጀነራል ናውሌጅ ነው። ከዛ ጋር በተገናኘ የያዘ ነው። ዜራል ኢንተርናል ሪፕሬዘንቴሽን ኦፍ ዘ ወርልድ ኢንዲፔንደንስ ኦፍ ኤኒ ፓርቲኩላር ኮንቴክስት። ሁለተኛው ደግሞ ክላሲፊኬሽን ኤፒሶዲክ ሚሞሪ። ኤፒሶዲክ ሚሞሪ ማለት ሚሞሪስ ኦፍ ኤቨንት ነው። ዚስ ሚንስ ዛት ኤፒሶድስ ኤንድ ሲቹዌሽን ፍሮም ፐርሰናል ኤክስፒሪየንስ ኦር ከላይፍ ኤክስፔክታንሲ። አን ኤግዛምፕል ውድ ቢ የሚሞሪ ኦፍ አወር ፈርስት ዴይ አት ስኩል ምናምን ነገር ከተለያዩ ኤቨንቶች ጋር በተገናኙ ደግሞ ማለት ነው የተገናኙ ነገሮች ስቶር የሚደረጉት ኤፒሶዲክ ሚሞሪ ላይ ነው። አሁን ለምሳሌ የመጀመሪያ ቀን ትምህርት ቤት የመጣንበት፣ የመጀመሪያ ካምፓስ የመጣንበት፣ የመጀመሪያ ኮሌጅ የገባንበትን ጊዜ ምናምን ነገር ስንል ዴር አር ኢንተርናል ሪፕሬዘንቴሽን ኦፍ ፐርሰናሊ ኤክስፒሪየንስድ ኢቨንትስ ማለት ነው። ራሳችን ኤክስፒሪየንስ ያደረግነው ኢንተርናል ኢቨንቶችን የሚይዘው ማለት ነው። ሁለተኛው ክላሲፊኬሽን ደግሞ የሎንግ ተርም ነን ዲክላሬቲቭ የምንለው ነው። ነን ዲክላሬቲቭ ኦር ኢምፕሊሲት ኦር ፕሮሲጀራል ሚሞሪ የሚለው ማለት አር ሚሞሪ ዛት ካኖት ቢ ብራውት ኢንቱ ኮንሽየስ ኤንድ ዲክሌርድ ራዘር ዛት ዜይ አር ሾን ኢን አክሽን። እዚህ ላይ የሚቀመጡ ደግሞ የሚሞሪ አይነቶች ምንድን ናቸው? በአክሽን ማሳየት የምንችላቸው በተግባር ማለት ጀስት በአፍ የሚወሩ ሳይሆኑ በተግባር ማለት ነው። ፕሮሲጀራል ሚሞሪስ የሚሞሪ ኦፍ ሃው ቱ ዱ ቲንግስ ነገሮችን እንዴት ነው የምናደርገው፣ እንዴት ነው የምንሰራው የሚለው ፎር ኤግዛምፕል አሁን ለምሳሌ ሳይክል መንዳት እንችላለን ስንል አፋችን ብቻ ሳይሆን በምን የሚታይ ነገር ነው ይሆን በተግባር ስንነዳ ማለት ነው። ይሄ ናን ዲክላሬቲቭ ኢምፕሊሲት ኦር ፕሮሲጀራል ሚሞሪ የሚባል ናዊንግ ሃው ቱ ኮምብ ዩር ሄር እንዴት ነው ፀጉር የሚበጠረው የሚለውን ዩዝ ኤ ፔንስል እንዴት ነው እስራስ እስክሪብቶ ተጠቅመን የምንጽፈው እንዴት ነው የምንዋኘው ምናምን ይሄ ሚሞሪ አይነት በምንድን ነው በተግባር የሚገለጽ አይነት ነን ዲክላሬቲቭ እንላለን። ኢት ኢዝ ሃው ቱ ናውሌጅ ኦፍ ፕሮሲጀር ኦር ስኪልስ የተለያዩ ናውሌጆችን ወር የተለያዩ ፕሮሲጀሮችን እንዴት ነው የምናደርገው የሚለውን የሚያሳይ የሚሞሪ አይነት ነው ማለት ነው። ሲሪያል ፖዚሽን ኢፌክት ይባላል። ሲሪያል ፖዚሽን ኢፌክት ማለት ዛዘር ፋክተር ዊች ካን አፌክት አወር ሚሞሪ ማለት ሚሞሪያችን ወር ትውስታችንን አፌክት የሚያደርገው ሌላኛው ፋክተር ነው። ኢት ስቴትስ ዛት ኢፍ ዩ አር ሾውን ኤ ሊስት ኦፍ አይተምስ ኤንድ ዘን አስክድ ኢሚዲየትሊ ቱ ሪኮል ዘም ዮር ሪቴንሽን ኦፍ ኤኒ ፓርቲኩላር አይተም ዊል ቢ ዲፔንድስ ኦን ዘ ፖዚሽን ኦን ዘ ሊስት ማለት ነው። ፎር ኤግዛምፕል የሆኑ ሊስት የሆኑ ነገሮችን እንድናይ ተደረገ የሆነዋል ለምሳሌ 5 ኢሜጆችን አሳዩንና ከዛ በኋላ በኦርደራቸው አስታውሱ ብንባል ምናምን ነገር በተቀመጡበት ቦታ አንጻር አስታውሱ ምናምን እንባል ያን ምን እንላለን? ሲሪያል ፖዚሽን ኢፌክት የምንለው ከዚህ ጋር በተገናኘ ያለ ነገር ነው። አሁን ይህ ፕራይመሪ ኢፌክት እና ሪሰንሲ ኢፌክት የምንለዋለን። ፕራይመሪ ኢፌክት የሚባለው ምንድን ነው? ቤስት ሪኮል ኦፍ አይተም ዛት ቢጊኒንግ ኦፍ ዘ ሊስት ማለት ቤስት ማለት መጀመሪያ አካባቢ ያየናቸውን ነገሮች ቶሎ የማስታወስ እንትናል የማስታወስ አቅም ይኖረናል፣ እድሉ ይኖረናል። ሪሰንሲ ኢፌክት የሚባለው ደግሞ ቤስት ሪኮል ኦፍ አይተም ዛት አት ዘ ኤንድ ኦፍ ዘ ሊስት መጨረሻ ላይ አሁን 5 እንትኖች ብያቸዋለሁ። መጀመሪያ አንደኛ ሁለተኛ ላይ ያለውን የማስታወስ እድላችን ከፍ ይላል። ከዛ ሁለተኛ እና ሶስተኛ ያለውን ረስተን ደግሞ መጨረሻ ላይ ያለውን አምስተኛውን የማስታወስ እንትን ይሄ ሪሰንሲ ኢፌክት እንላለን። መጀመሪያ ላይ ያለውን የማስታወስ እንትላችን ፕራይመሪ ኢፌክት እንላለን። ዘ ፈርስት ፊው አይተምስ ኦን ዘ ሊስት አር ሪሜምበርድ ዌል ማለት መጀመሪያ አካባቢ የምናያቸው የተወሰኑ አይተሞችን በአሪፍ መንገድ ልናስታውስ እንችላለን። ይሄ የሆነበት ምክንያት ምንድን ነው? ሾርት ተርም ሚሞሪስ ሪላቲቭሊ ኢምፒቲ ዌን ዛር ኢንተርድ ማለት ነው። ይሄ ሾርት ተርም ለአጭር ጊዜ ሚሞሪዎችን መረጃዎችን ስቶር የምናደርግበት ቦታ በዛ ሰዓት ምንድነው ሪላቲቭሊ ኢምፒቲ ነው፣ ባዶ ስለሆነ ምንም አይነት ኢንፎርሜሽን የመቀበያ ቦታ ስለሚኖረው በዛ ምክንያት እናስታውሳለን በዛ ሰዓት የገቡ ነገሮችን ማለት ነው። ቱ ዘ ሲስተም ዲድ ኖት ሃቭ ኤ ኮምፒት ዊዝ አዘርስ ቱ ሜክ ኢት ኢንቱ ሎንግ ተርም አለ ሌላ ከሱ ጋር ፋይት የሚያደርግ ኮምፒት የሚያደርግ ሌላ መረጃ ስለሌለ በዛ ሰዓት ሾርት ተርም ሚሞሪያችን ባዶ ስለሆነ እዛ ይገባል ማለት ነው። ሶ ዴይ ዌር ስሎሊ ፕሮሰስድ ሶ ዜይ ሪሜን ሚሞሬብል ማለት ነው። በተወሰነ መንገድ ፕሮሰስ ስለሚደረጉ
ማስታወስ እንችላለን ማለት ነው። ዘ ላስት አይተምስ ሪሜምበር ኢዝሊ ቢኮዝ ዜይ አር ስቲል ሲቲንግ ኢን ሾርት ተርም ሜሞሪ። ላስት አይተሞችም ደግሞ ምንድነው የሚሆኑት? ኢዝሊ ማስታወስ እንችላለን። ምክንያቱም ለምንድን ነው? ስቲል ሾርት ተርም ሜሞሪ ላይ ስለሚቀመጡ ማለት ነው። ምክንያቱም ሾርት ተርም ላይ የተቀመጠው ወደ ሎንግ ተርም የተወሰነ ሺፍት ሲያደርግ ፕሮሰስ እያደረገ ባለበት ሰዓት የሚድሉ ያልፈውና መጨረሻ አካባቢ ያለው ግን ሾርት ተርም ላይ የተወሰነ ስፔስ ስለሚያገኝ ያኔ ይገባል ማለት ነው። በዛ ምክንያት ቦታ ስለሚያገኝ ላስት አይተሙ ማስታወስ እንችላለን ማለት። ዘ አይተምስ ኢን ዘ ሚድል ኦፍ ዘ ሊስት አር ኖት ሶ ዌል ሪቴንድ ቢኮዝ ባይ ዘ ታይም ዘይ ጌት ኢንቱ ሾርት ተርም ሜሞሪ ኢት ኢዝ ኦልሬዲ ክራውድድ ማለት ነው። መሀል አካባቢ የሚገቡ ኢንፎርሜሽኖችን ግን ማለት ነው ማስታወስ አንችልም። ይህም የሆነበት ምክንያት ምንድን ነው? እነሱ ሚድል አካባቢ ያሉ ጊዜያቸው ደርሶ ለመግባት በሚመጡበት ጊዜ ሾርት ተርም ሜሞሪ ምን ይዟል? ተይዞ ነው ያለው በተለያዩ እንትኖች ክራውድድ ሆኖ ስለሚገኝ መግባት አይችልም። አስ ኤ ሪዛልት መኒ ኦፍ ዚስ አይተምስ ድሮፕ አውት ኦፍ ሾርት ተርም ሜሞሪ ቢፎር ዘይ ካን ቢ ስቶርድ ኢን ሾርት ተርም ሜሞሪ። ሾርት ተርም ሜሞሪ ላይ ስቶር ከመደረጋቸው በፊት ምን ይሆናሉ ማለት ነው? ሊጠፉ ይችላሉ ማለት ነው። ፋክተርስ አፌክቲንግ ሚሞሪ፣ ሚሞሪያችንን ትውስታችንን አፌክት የሚያደርጉ የተለያዩ ፋክተሮች አሉ እና እነዚህን ስናይ ሚሞሪ አስ ስቴትድ ኦልሬዲ ኢት ኢዝ ዘ ፕሮሰስ ባይ ዊች ኢንክሉድስ ለርኒንግ ሪቴንሽን ኤንድ ሪሜምበሪንግ ማለት ከዚህ ቀደም እንዳወራን ሚሞሪ ማለት የፕሮሰስ ነው። ምን ነገር ይዛል? ለርኒንግ አለ፣ ኦር ኢንኮዲንግ ያለውን ቅድም ሪቴንሽን ኦር ስቶሬጅ ያለው፣ ሪሜምበሪንግ ሪትራይቭ ያለው እነዚህ ነገሮች ይዛል ማለት። አሰች ኦል ስሪ ፕሮሰስ አር ኢምፖርታንት ፎር ጉድ ሚሞሪ። ሶ 11 ፋክተር ዛት ኢንፍሉዌንስስ ሚሞሪ ፕሮሰስን ሂውማንስ አር 11 ፋክተሮች አሁን በዚህ እንትን ላይ ተጠቅሰዋል። ሚሞሪ የትውስታችንን አፌክት ሊያደርጉ የሚችሉ አንደኛው ምንድነው? አቢሊቲ ቱ ሪቴን ነው፣ የማስቀመጥ ስቶር የማድረግ አቅማችን ነው። ዲስ ዲፔንድስ አፖን ጉድ ሚሞሪ ትሬስስ ሌፍት ኢን ዘ ብሬን ባይ ዘ ፓስት ኤክስፒሪየንስ። ከዚህ ቀደም በነበረን ፓስት ኤክስፒሪየንስ ሚሞሪያችን ላይ ባለው ተጽዕኖ አማካኝነት ዲፔንድ ይሆናል አቢሊቲ ቱ ሪቴን ማለት ነው። ሁለተኛ ጉድ ሄልዝ ነው። የፐርሰን ዊዝ ጉድ ሄልዝ ካን ሪቴን ዘ ለርንድ ማቴሪያል ቢተር ዛን የፐርሰን ዊዝ ፑር ሄልዝ ማለት ነው። አሁን በጤንነቱ አሪፍ ላይ ያለ ሰው ትንሽ ጤንነቱ አፌክት ከተደረገ ሰው አንጻር የማስታወስ አቅሙ ከፍ ያለ ነው። ሌላኛው ኤጅ ኦፍ ለርነር ማለት የተማሪው እድሜ ማለት ነው። ይህ ምን ይላል? ያንግስተር ካን ሪሜምበር ቤተር ዛን ኤጅድ ማለት በጣም ወጣቶች ልጆች የማስታወስ አቅማቸው በእድሜ ገፋ ካሉ ሰዎች አንጻር ከፍ ይላል። ማቹሪቲ ቬሪ ያንግ ችልድረን ካን ኖት ሪቴን ኤንድ ሪሜምበር ኮምፕሌክስ ማቴሪያል ማለት ነው። ይህ በጣም ልጆች ከሆኑም ደግሞ ምን ላይሆን ይችላሉ? ለምሳሌ ህፃናት ከአዋቂዎች አንጻር ተመሳሳይ ነገር ኤክስፖዝ ቢደረጉም የማስታወስ እንትናቸው በጣም የወረደ ይሆናል ማለት። ዊል ቱ ሪሜምበር ዊሊንግነስ ቱ ሪሜምበር ሄልፕስ ፎር ቢተር ሪቴንሽን ማለት ዊሊንግነስ ቱ ሪሜምበር ማለት ፍላጎት አለው ያን ነገር የማስታወስ አእምሯችን ላይ ስቶር የማድረግ ፕሮሰስ የማድረግ ፍላጎት ካለን እሱ ራሱ አንድ ኢፌክት። ሌላኛው ኢንቴሊጀንስ የአእምሯችን ምጥቀት ምን ይመስላል የሚለው ሞር ኢንቴሊጀንት ከሆነ ሞር የማስታወስ አቅም የሚኖር ኢንተረስቱ ፍላጎቱ ኢፍ ዘ ፐርሰን ሃዝ ሞር ኢንተረስት ሂ ዊል ለርን ኤንድ ሪቴን ቢተር ማለት ነው። ፍላጎት ካለው ይማራል፣ እንዲሁም ደግሞ የተማረው ነገር የማስታወስ አቅም ይኖር በግድ ከሚያደርገው በላይ የማስታወስ እንትኑ ከፍ ይላል ነው። ኦቨር ለርኒንግ ማለት ደግሞ ኦቨር ለርኒንግ ማለት በተደጋጋሚ የሆነ ነገር እንዲማር ማድረግ፣ በተደጋጋሚ ተመሳሳይ ነገር እንዲማር ማድረጉ የማስታወስ አቅሙን ያሳድጋል። ስፒድ ኦፍ ለርኒንግ ኪከር ለርኒንግ ሊድስ ቱ ቢተር ሪቴንሽን በፍጥነት የመማር እንትናችንም ደግሞ የሪቴን የማድረግ እንትናችንን ይጨምሯል። ሚኒንግፉልነስ ኦፍ ዘ ማቴሪያል ሚኒንግፉል ማቴሪያል ሚንስ አወር ሜሞሪ ፎር ሎንገር ዛን ፎር ነንሴንስ ማቴሪያል ማለት ይህ ደግሞ ሚኒንግ ያለው ነገር ማድረግ ሊሆን ይችላል። ሪቴን የማድረግ እንትናችን ከፍ ሊል ይችላል። ስሊፕ ኦር ሬስት ኢሚዲየትሊ አፍተር ለርኒንግ ስትሬንግዝን ኮኔክሽን ኢን ዘ ብሬን ኤንድ ሄልፕስ ፎር ክሪ ሜሞሪ ማለት የሆኑ ነገሮችን እንደተማረ ምን እንላለን? እረፍት ማድረጋችን ወይ ደግሞ እንቅልፍ መተኛታችን የማስታወስ እንትናችንን ይጨምራል ማለት ነው። እንግዲህ የሚሞሪ ፓርት የተከታተላችሁትን ይመስላል። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ እንጠይቃለን። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ ነው።